ዛሬ ደግሞ እንግዲህ አዲስ ድራማ ዳልኛ ድራማ ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋቸው አበረታት። ዛሬ በጣም ደስ ብሎኛል፣ እውነት ደስ ብሎኛል። በቃ ትናንትና እንግዲህ እንዳየነው ድራማ ላይ አዜብና አዜብ በቃ ብሩን ከፍላ ልጅ የአጋቹን ወደ ራሷ አዙራለች። ዛሬ ደግሞ እንግዲህ ቀጣዩን ይዤ መጥቻለሁ። ሰላም ሰላም፣ እንዴት ናችሁ የኔ ዩቲዩብ ተከታታዮች? እንዴት ናችሁ? እኔ ዛሬ ደስ ብሎኛል። ዛሬ እንግዲህ ደስታና አዜብ አንድ ላይ ሆኖ ቤዛን አግቷታል። ቤዛ እንግዲህ እናንተ እነማን ናችሁ? ፈጣሪን አትፈሪም እንዴ? አትፈሩም እንዴ አለችው አለና አዜብና ደስታም ከት ብሎ ሳቆባት። ሳቃቸው ወደር የለም። እግዚአብሔር በትክክል ቤዛ ከአንቺ በተሻለ እሱን ወደ ራሴ ገዛሁት አለችው። ሁለታችሁም እየበሰበሰ ለስባሪ ሳንቲም ብላችሁ የኔን ታግቱኛላችሁ ብላ ምን ያልራብ ነው። በነገራችን ላይ እኔ ከአንቺ እጥፍ እበልጣለሁ። አሁን ግን አብረን የምናየው ይሆናል አለቻትና ከኔ ትበልጫለሽ? በምን ከኔ ትበልጫለሽ? በክፋት በደካመነት ነው? በምንድን ነው ከኔ ብትበልጪ? ደስታም ደገመናት። ቤዛ ጨዋታ እንዳበቃ አሁንም አልገባሽም አላት። አንቴማ ማመኔ ነው ትልቁ ስህተቴ። አሁን ያደረኩል ነገር ሁሉ ረስታ ለዚች ሴትዮ አሻንጉሊት ታደርገኛለህ አለችው። አሻንጉሊትማ አይደለሽም አለቻት። ትክክለኛ ወገን ነው እሱ ስትለው፣ ይሄ ነው ትክክለኛ ወገን? ለሌባና ለአስመሳይ መቆም ነው ስትጠቀምብኝ ነበር አለውና ደስታም ተናገር። አሁን ያየሽው እውነቱ ሲወጣ እንደዚህ ያማል፣ አይተሻል አይደል አለቻት። የሚፈልገውን ነገር ያውቃለሁ፣ ለማግኘቱ የትኛም ርቀትም ይሆን እጓዛለሁ አለችውና አንቺ የምትፈልጊው የሌላ ሰው ህይወትን ለማበላሸት ነው። ይሄ ነገር ደግሞ በቅርቡ ያበቃል። አሁን እኮ የታሰርሽው አንቺ ነሽ። እሱ ደግሞ እኮ በግልጽ እያየን ነው። ደስታም ደገመና እውነትሽ ነው ወይዘሮ አዜብ፣ ሁሉም ነገር ተቀይሯል። እውነታው ሁሉ አሁን ተቀይሯል። አሁን አትጨናነቅ ቤዝዬ፣ ሁሉም ነገር እኮ እዚህ ጋር አንቺ ነው የመለከትሽው። ተስማማ ማለት ደስታ ገንዘብሽ ሲያልቅ አሁን ጥሎሽ ይሄዳል። የእሷ አክብሮት ራሱ ይበቃኛል፣ አንቺ ግን አላከበርሽኝም እኮ አላትና ደስታ መልሰው እንደዛ ስላት፣ አዜቡም አየሹ ክብር ራሱ ይበቃኛል፣ በጣም ጥሩ ደስታ አለችውና፣ አየሽ አይደል ቤዛ፣ ጥሩ ጥቅም ፈልጎ ሳይሆን ጥሩ አመለካከት ፈልጎ ነው። አንቺ ደግሞ ሁለቱንም አልሰጠሽም አለችውና ሳቀችበት። እውነት በጣም ደስ ብሎኛል ዛሬ። በተለይ ደግሞ ደስታ የእግሩን እሷ ላይ ሰቅለው፣ እኔ እግዚአብሔርን በጣም ነው የሳኩት። ድራማውን ሲሆን ማለት ነው የእግሯን እሷ ላይ ሰቅል ያደረገና እጇን ወደ ኋላ አስሮ ቁጭ። እኔ ግን ለማንም አልንበረከክም። አሁንም ትደነፋለች እንደ እሳቱ ላይ የተጣደ ዘይት። አሁን ይሄ እንትንሽ ምንም አይበጅሽም። አንተ ከኔ ጋር ምንም ነገርን እንድትነጋገር አልፈልግም። አንተ ካዲ ነህ፣ ካዲ አለችና ጨዎቹ። እውነታም መካድ አትችይውም። አሁን ያለሽው በእኛ ጥገኝነት ነው። ውሳኔ እናንተ ማን ስለሆናችሁ ነው በእኔ ህይወት የምትወስኑት? ይሄ መጋዘን የኛ ነው፣ ህግና ደንቡን የምናወጣ እኛ ነን አለችው ወይዘሮ አዜብም። አዎ የኛ ነው፣ የቤዛ ዘመን አብቅቷል፣ አሁን የኛ ነው አለ። አሁን በዚህ ከቀጠለ ዋጋችሁ ነው የሚሰጣችሁ አለችው። ከዛ
እሱም ደገመና አዜቡም አሁን እኛ ቁጥጥር ስር ነሽ በቃሽ አለቻት። ሄሌናሽን ይዘሽ እዚሁ መቀመጥ ትችያለሽ። የእኛ ግን ወደፊት ነው የምንሄደው፣ ወደፊት እኔ ከአንቺ እበልጣለሁ በሁሉም ነገር አለቻት። አሁን እኔ የምፈልገውን አግኝቻለሁ። ይሄው አንቺ በህልምሽ ትኖር። እሷም እየተደነፋች ነው የሰራችሁት ስራ። እስከዛ እናያለን እንግዲህ፣ እስከዛ የኔ የበላይነት ይከፍድ። ደስታም እንግዲህ ተፋችበትና በጥፍል ያጠናግራት ነበረ። እሱም አልመታትም፣ ግን ሊመታት እጁን ዘርግቶ ነበረ። እጁን መልሶታት። አዜብ እንግዲህ ወደ ሬሬ ሳቅ ነው የምትሰቀው። ደሊና መታ እንደዚህ ብትስቅ ደስ ባለኝ። እውነት እንደዛ ስትሰቃይ የነበረችው። አሁን ማን እንደሚያሸንፍ እነ ያለ ወይዘሮ ቤዛ አለች። ማነው ደውሎ የሚያናድሽ አሁን አሉና ስልኩን ወሰደ ደስታ ከኪሷ ማለት ነው። ያሳያት አጅሪት ደወለች። ወይዘሮ አልማዝደም አንቺ ሴጣን፣ አንቺ ስልክን እንዳታነሽ አንቺ ሴጣን አለቻት። አዜቡም እሺ እባክሽን እመቤት ልታደኛት ነው ልታድኛት ነው ወይስ ሌላ ዜስ? እኔና አንቺ መሀል ያለ ነገር እኔና አንቺ ብቻ ነው የምመለከተው። እሷን እዚህ ውስጥ አታስገቢያት። አንቺም የአንቺ ውሳኔ አሁን መስማት ነው አለበት። ያሸፈችበት ነው ጌተን። አሁን አይደለም አሁን የኔ ወረድ ደስ ብሎኝ የምን ይሻለኛል? የንግስቷ አዜብ ድምፅ ነው የምትሰሚ አሁን አለቻትና እኔ በደንብ እያተንከባከብኩ የማየ እንዳትሰ አሁኑ ለፖሊስ ስትለው ደስታ ሄዶ አፏን ፍና ረጋት። ምን አደረገች? እቅዴንና ህይወቴን አበላሸችው። ዋጋውን እየሰጠዋት ነው። ምንም እንትን የለም አለችው። ግን አዜብ ማለት ነው እውነት ለመናገር እጥፍ እንትናን ትበልጣለች። አፍሽ እዚህ ግቢ እዛ እዚህ መጋዘን ውስጥ ዛሬ የተቆለፈብሽ እኔ አይደለሁም አንቺ ነሽ። አፍሽ ዝጊ፣ ስለዚህ ዝም በይ አላት። ደስታም ደግም ገንዘብ ማይችል አለ። እኔ አሁንም ገንዘብማ አለኝ። የኔ የሚፈልገው አሁን የእናንተ ውርቀት ብቻ ነው አለችው። ግን የልጁ ሚስት አልተባለችም እንደ የማየ እሷ ውሸቷን ነው። ዝም በያት ስም እንጂ ወደዛ ያልነገርኩሽ ነገር ታማኙ ደስታ እኮ አጠገቤን አይኔ ነው አለ። ከእንግዲህ ኋላ ማንም የሚረዳችሁ የለም አለችውና እነሱ ሁለቱም የሳቁ ነው። ደስ ብሏቸዋል። ውዴ እናቴ እምነት ራብና አስታግስም እናቴ፣ ከራሴ ሰው ጋር ነኝ እኔ አሁን። አንተ ለገንዘብ ብራ ክብርን እየሸጥክ ከንቱ ነህ አለችው ለደስታ። ደስታ ምንም አልተናገረም። እንግዲህ አታስፈራሪኝ አዜብ፣ መንፈሱም አለሽ። እኔን አሰርሽኝ እንጂ መንፈሴን አላሰርሽም። አሁን ብዙ አታወሪ አለቻት ለአልማዝ ለአዜብ። አልማዝ ለካ ክፉ ናት። አሁን እኔ ብቻ ተንኮላችሁን የሚመልሱ ልጅሽን ለዚችም ለማትረባ ሴት ብለሽን እምባሽን እንዳታፈሽ እማዬን እናቷ ናት ወይስ አማቿ ናት? ግራ ገባኝ። አሁንስ የምታውቁ ነገሩኝ ኮሜንት ስር። እውነቴን ነው እማዬ ልጅሽ ነው የምትለው አልማዝም። እንግዲህ መቼም የልጇ ሚስት ነው መሰለኝ እንግዲህ ሲጋቡ አልነበረ። ሞክሪ ያን ያለን አለቻት ደስታ። ሞክሪ አንድ ነገር
ፖሊስ ጋር ሄዳለሁ ብትይ የልጅሽ ሬሳ በር ላይ ነው የምጥልልሽ አለቻት። ይሄን የምልሽን ብቻ ስሚ አለቻት። አሁን አፍሽን አዘጊኝ፣ ዝም ብለሽ ትለፈልፋለሽ። አዜብ አንቺ በጣም አጭበርባሪ፣ እናቴን ልታስፈራረት አትሞክሪ። እስካሁን ራሷ ትለፈልፋለች። በቃሽ በያት እንጂ አለች። ተያት ወዘር ወዘር ብትጨው ምንም አታመጣም። ተያት ወዘር ወዘር አለው ደስታ። አሁን ጨርሻለሁ አለችውና ስልኳን ጆሮ እንቁራረጫ አፈን ዝጋት አለችው። ዋዜ የእናቴን ላናግራት ባገዥን ያረባ ብላስተርኝ ያወል ዛሬ ደስ ብሎ ያክ ደስ ብሎኛል። አሽዋታል እንግዲህ አፏን የታፋሽ አለ የሚለው ሰው በኋላ ደብቁኝ ይላል የሚባለው እንደች ልጅ ነው። እውነት ለመናገር እውነት ያዜም ሳቅ ደስ አለኝ። እንደዛ ገረድ ያርግ ብላ ስታንቆሾሽ እቺ ሴትዮና ገረድ ስትለን ነበር። ኦ ቤዝዬ እያለች አሴብ ያለች ነበር። ወይዘሮ አልማዝም እንግዲህ እባክሽን አዜብ አዳምጪ፣ ቤዛ የለችም። እኔማ ቤት አሁን የምትፈልጊ ሰው ጋራ ማውራት ትችያለሽ። መጥቼ ሊያት እባክሽ። አሁን ልመና የገባሽ አሁን በዛን ሰዓት ከቤት ውጪ ብለሽ ስታባረረኝ ነበረ። በዛን ሰዓት ነበረ እኔን መለመን ያለብሽ። እኔም የምትፈልጊውን ነገር እሰጥሻለሁ። አሁን ነው ጥፋትሽን ያወቅሽው አለቻት። ይሄኔ ነኝ እንግዲህ ጥፋቱን በበላይነት እየመራዋለሁ። ተሳስቻለሁ። በቃ ቤዛ ላይ አትወጭበት። በቃ አሁን ንብረት ነው። ምንድን ነው የምትፈልጉ? ገንዘብ ነው? ንብረት ነው? ምንድን ነው የምትፈልጊው? እኔ የምትፈልጊውን ነገር አረግልሻለሁ። እኔ ገንዘብ ምንም አያረግልኝም። የኔም ደስ የምለኝ እኔ ልክ ልጅሽን የምትወጂ ያህል ነው እኔ ቤዛን መወዳት አለች። አንቺ በተራሽን አሁን የኔን ህመም እንድትታመሜ ነው የምፈልገው። የት ነው አላችሁ? እኔ አሁኑ መጣን። ቤዛን ልቀቃት፣ እኔ አሁኑ መጣለሁ። ምን አለቻት? አዜብ ቦታውን ልነግርሽ ትፈልጋለሽ? እኔ ሲፈልግሽ ብቻ ነው ማግኘት ምል አሁን የምታለቅሽው ነገር ማለት ነው። ወደፊት ደም እንባ ነው የምታለቅሽ። ገና አላበቃም። ሁለታችሁም ገና ነው ምቀድ። አንቺ ደግሞ በስጋትና በጭንቀት ትሰቃያለሽ። ቤዛ ገና ዋጋውን ትከፍላለች። አሁኑ ቤዛ እስከ መጨረሻ ከኔ ጋር ትሆኛለሽ። አንቺ ደግሞ እዛው ቁጭ ብለሽ ትመለከችኛለሽ። እሺ ጨርሻል። የስልክ ጥሪሽን ብቻ ታጠባበቂ። የረገጠቻት ነው ብት ደግ አረገሽው። እውነት እንደዛ ገፈታትሯር ከቤት ሲያስወጡ እኔ እንቁራሪት ተባባሪሽ በጣም ተጨንቃለች አለች። እስቲ ፊታትና ተንፈስ ትበልና የናያት አለ ማሸገው ላጥ የታባቷ እንደዛ በጣም በቃ እንደዚህ በቃ ክፉ ነገር የሚሰራ ሰው እንደዛ እሱን ግን እሷም ጨለማ ውስጥ ማሳደር ነበረባት። እኔ ጋር አዲስ ጨዋታ ባትጀምሪ ደስ ይለኛል። እንደዚህ ታስርሽ ማስፈራረት ትሞክራለሽ። መጨረሻሽ የት እንደምትኝ እና የት እንደምትሄጂ እየነገርኩሽ ነው አለቻት ለአዜብ። አሁን መጨነቅ ያለብሽ ለዛች አሮግት ብቻ ተጨነቂ አለቻት። ምን አይነት ዋጋ? ምን አይነት እስካሁን እንግዲህ የበላይነቱን እያያዝኩት እኔ ነኝ። እስቲ አንቺ ባዶ እጅሽ እኮ ነሽ። አንቺ እዚህ ብታስረኝም ያሸነፍሽኝ እንዳትመስል። አንቺ በቆምሽ የሞትሽን በቃላቶችሽ ብትጠነቀቂ ይሻልሻል አለቻት አዜብ። ካተንኮለኝን አውቃለሁ፣ ምቀኝነትና ተንኮል የተሞላበት ሰው ጋር ነኝ ያለሁት አለችውና ቤዛ አልማዝም ተንኮልን ምቀኝነት አለቻት። ያጣሽው የራስሽን ሴራና ክፋት ብቻ ነው።
አሁን ዝም በይ። አሁንም እዚህ ሆነሽ እኔን ታስፈራራልሽ እንዴ? እኔን ማስፈራራት አትችዩም። አካሌን ብታስሩም ድምፅን ማሰር አትችዩም አለቻት ለአዜብ። አዜቡም እንግዲህ ይሄ ተራ ድምፅ ነው እኮ እውነቱ ስነገርሽ ያምሻል አይደል አለቻት። እኔ የተናገርኩት እውነት ስለሆነ ነው እሺ አለቻትና ለቅሶሽን እንግዲህ አሁን እናትሽ እዛ ቁጭ ብላ ለቅሰዋል። የዛሬ ደስታችሁ እንግዲህ አንድ ቀን ከኔ ጋር የማይሆን ከኔ ጋር ምንም ጨዋታ ባትጫወቱ ደስ ልኝ ነበረ አለቻችሁ። እያስፈራራቻቸው ነው። እዛም ቁጭ ብላ ጎብዝና እሱም በደንብ አብረን እናያለን እንግዲህ ጨዋታችን ማን እንደሚያሸንፍ። ግየት አባሽ እየመታቻት ነው አዜ እየመታቻት ነው። እውነት ደስ ብሎኛል። እንዴት እንደማወራ ራሱ ግራ ገባኝ። ካሌብ መጣና እናቴ ምን ሆነሽ ነው? ለምን አትነግረኝም? ይቺ እርጉዝ የመሰለች አሮጊት ምንም አልሆንኩም። ፊቷን ዘብዝፋለች። ምንም አልሆንኩም ትያለሽ እንዴ? ፊትሽማ ሆነ ነገሩ ነው። አሞሻል እንዴ ማየ? ምን ሆነሽ ነው? ምንም ችግር የለም ደህና ነኝ። ካሌብ ልጅ ሆነ ነገርማ እንደተፈጠረ ያስታውቃል። ምን ሆነሽ ነው ድካም እንደዚህ ያደረግሽ? ማረማዬ እባክሽን ንገረኝ። እሷ እኮ ደህና ናች። ስለ ቤዛም ደግሞ ማናወራ? እሷ እኮ ደህና ናት አለች። አንድ ነገር ከደብቅሽ አሁንም ንገሪኝ። ምንም የደበቅኩ ነገር የለም። ደግሞ ኮስቱር ትላለች። እናንተ ተስጠላ። ካሌብ እባክህ ምንም ነገር ወንኩ አታስገድደኝ። ደህና ነኝ አልኩ እንዲ አይበቃም አለችው። ስልክ ደውሎ ያስደነገጥሽ ሰው አለ? የሆነ ነገር እንደተፈጠረ እርግጠኛ ነኝ። የምደብቅ ነገር የለም አልኩ አይደል? እንዴ አታስጨንቀኝ። ተይማየ ይሄ ነገር በዚህ እንደማያበቃ አዋውቅ እሺ አለውና ጥሏት ወጣ። እሷ እንግዲህ እየተጨናነቀች ነው። ልጇ እንግዲህ ቀኝ እጇ ታስራባለች። አብሮ ክፋቱን የሚያቅዱ ታስራበታለች። አሁን እንግዲህ ምን ይውጣት ያለ እሷን እኔ አላውቅም። ብቻ እኔ እንደዚህ አይነት ክፋት እኔ እንዴት ሆና ነው የወንድ ልጅ የሚስት የእሷ ልጅ የሆነችው? ግራ ገባኝ እኮ። ልጄን አትንኩ ምንድን ነው የምትፈልጉን? አሁን ደስታና እሷ አዜ ይኸው ደስታ እኔ አንድ ቦታ ደርሼ እመጣለሁ። በጥንቃቄ ጠብቅ ደስታ አለች። እሱ እኔ ጉዳይ ነው። በአባቡ አድርገ ጥብቃት። በቁጥጥር በፈለግሽው ሰዓት መመለስ ትችያለሽ። እኔ እጠብቃታለሁ። አንድ ነገር በሰላም መሄድ ትችያለሽ። እኔ እጠብቃታለሁ። ሁሉንም ነገር ቦርሳዋንና ስልኳን ከሷ ርቀሃል አይደል አለችው። አዜብ ጠንቃቃ ናት፣ ጎበዝ። እሱ ሀሳብ አይግባ፣ ጉዳዩን ብቻ በአግባቡ ከተጠናቀቀ በቂ ነው አለችው። ምንም ሀሳብ አይግባ፣ እኔ የምፈልገው እሱን ነው። እኔ በኩል ስህተት አይፈጠርም። ደሊና ነገሮቹን እየተከታተለችው ነው። ወዚህ አካባቢ መጣ ሆነ ነገር ካየው ቶሎ እነግርሻለሁ። ምንም ችግር የለም አነሳለሁ። እሺ አሁን ድንጋጤን አስወግድና ቁርጠኛ ነው መሆን ያለብኝ። ወደኋላ የመመለስም ፍላጎትም የለኝም። እኔ እጠብቃታለሁ። ጉልበት መጠቀም አያስፈልግም። እሺ ዝም ብልና አስፈራራት። አሁን ደሊላ እና ካሌብ ጋር ያለው ነገር ለመከታተል ነው። እነሱ ጋር ምን አዲስ ነው? ካሌብ በቅናት አብዷል። እሷ እየተደሰተች ነው። እነሱ በተጣሉ ቁጥር ለኛ ጥሩ እድል ይፈጠራል አለውና
አንተ እዚህ ያለውን ተከታተል፣ እኔ ወደ ቤት እኔ እዚህ እስካለው ድረስ ምንም ሀሳብ አይግባኝ። ግን ከኔ ጋር እርግጠኛ ነኝ ትቀጥላለህ፣ ሀሳብን የምትቀይረው ትመስላለህ አለችው። አዜብ ፈራችው። እነሱንም እንደከዳ እኔንም ይክደኛል ብላ ነው መሰለኝ። አንቺ አሁን ጉዳይሽን ጨርሽ፣ ይሄ ለኔ ታየው፣ እኔ ውለታን አላስቀርብህ። ማንም መጥቶ እኔ ስመለስ በስልክ አሳውቃለሁ፣ በሩን እንዳትከፍት። ለማንም አልከፍተው፣ መሄድ ትችላለህ አለችውና አዜብም እንግዲህ ፈንደል አለችውና የሄደች ነው። ይህ ደሊላም እንግዲህ ካሌብ ደህና ነህ? እዚህ ቤት ውስጥ የተፈጠረ አዲስ ነገር አለ እንዴ? ምን አይነት ነገር አላት። እሷም ዞር ቤዛ እስካሁን አልተመለሰችም። ምንም ያወቅነው ነገር የለም ከወጣችው። እንዴት እስካሁን አልተመለሰ? ስልክ ላይ መደወል አልሞከርክም? ምንም ያወቅነው ነገር የለም። የማየ ቅድም ምንም ግልጽ ነገር አላወራም። እማዬ ከዛ ስልክ በኋላ በጣም ተረብሻለች። ሆነ ያልተለመደ ነገር እየተካሄደ መሆኑ ልቤ ላይ ይሰማኛል አለችውና ካሌብም አይኔ ማይ ወጥቼ አካባቢውን ልፈትሽ፣ አንተ የምታውቀው ቦታ ያለ ደሊላ ይቅርታ አድርጉልኝ፣ ይቅርታ የጠየቅኩሽ አትጨክኝብኝ፣ ልቀቅኝ አለችው። ነገረች ደሊላ አላቅሽም፣ እንደ ድሮ በፍቅር አብረን በደስታ እኔ አልፈልግም ጎበዝ፣ እኔ የአንተ ይቅርታ ምንም አይጠቀኝም በዚህ ሰዓት፣ ልቀቅኝ። እኔ ላይ ጨከንሽብኝ፣ ጨከኝ ያደረከኝ አንተ ነህ። አሁን ስለ ቤዛ ብቻ ነው ማሰብ ያለብን። አሁን አንድ እድል ብቻ ስጪኝ፣ ሁሉንም ነገር አስተካክላለሁ። ይህ አይቻልም፣ ይቻላል፣ አግብቴው ይሻልሻል። ባክሽን ደሊና አትሂጂ፣ ባክሽን ቁጭ ብለን እንነጋገር። እኔ እናንተ ምንም የምንነጋገረው ነገር የለም አለችውና ዋጣች። እንግዲህ እሷ ከአዜብ ጋር ልትገናኝ እኮ ነው። ብልጥ ናት እሱ ጎዋ ነገር በቃ እኔ ሁሉንም ነገር በአንድ ጊዜ አጣሁት አይደል አለውና ካሌብ ማሰብ ጀምሯል። አሁን ደስታ እንዴት ለዚች ሴትዮ አሳልፋ ትሰጠኛል? ደስታ ትያዘ እኔ የሚፈልገው ገንዘብ ብቻ ነው። እኔ ምን ላድርግልሽ? አዜብ ደግሞ ገንዘብ እየሰጠችኝ ነው። አንተ ደግሞ በጣም ትገርማል። አንቺስ ይሄ መጽናኛችሁ ነው የደሃዎችና የተሸነፉት። አሁን እንደፈለግሽ አውሪ። እንደ ወንድሜ አይቼ ምስጢርህን ሁሉ ነግሬክ ነበር። ማመንሽ አንቺ ስህተት ነው። በዚህ ጊዜ ሰው ማመን ሞኝነት ማለት አልሰማሽም? ይሄ ሰውነት ነው፣ ሞኝነት አይደለም። አንተ ግን እንስሳን አፍሽን ዝግ ቤዛ። ከእንግዲህ የሚራራልሽ አንዱ ምክንያት የለም። አፍሽን ዝጊ። ያደረግኩልህ የሆኑ ለታ ሁሉን በገንዘብ መዝረሽ ይሰጥ ለገንዘብ ስለማላደርጉ ነገር የለም። ከእንግዲህ ሆነ የሰላማው እንቅልፍ እንኳን አተኝ። አዜብ በየአይነቱ እየከፈለችኝ ነው። አንቺ በቃላትሽ እንቅልፍ የሚነሳ ገንዘብ ማጣት ብቻ ነው። ትክክል ነው። ገንዘብ ማጣት እንቅልፍ ያሳጣል። አሁን ገንዘብ ቢሞላክ ህሊናክ ባዶ ነው። እሷ ሆነ ነገር እንትን ካለች አሳልፋ ትሰጣለች። እኔ ከሷም ቢሆን አንድ እርምጃ ቀደም ብዬ ማሰብ እችላለሁ። አንተ አሻንጉሊት ነው እንጂ ህሊናክ ባዶ ነው አለችው። ምን ይሻለኛል? አሻንጉሊት እኔ
አለና ደስታ ይሄ እኮ የምትንቂ አሻንጉሊት እኮ ነው እዚህ አሁን አስሮ ያስቀመጠሽ አይተሻል አላት። አሁን ከዚህ በላይ ነፃነትሽ አሁን ነፃነትሽን ቀቅለሽ መብላት ትችያለሽ። እኔ በቃ ድራማው ይሄን ይመስል ነበር። ሰላም ሆኖልኝ አመሰግናለሁ።